ፈጣሪ ሆይ እዩት እንዴት ነው የሚያምረው ካይን ያውጣ ፈጣሪ ሰዓት ወስዶ ነው በደንብ የሰራው ጡንቻውን ተመልከቱት ጸጉሩ ወንድ ማለት ቀናችን ዛሬ ነው የኩሏ ቤተሰቦች ዌልካም በሏቸው እነዚህን ሁለት ቆነጃጅቶች ማለት ነው ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን በጣም ሰላም ነኝ በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሐሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ቤተሰቦች ምርጦችዬ የኔና የነባን አካውንት ኮፒ ሊንክ አድርጉ ኮፒ ሊንክ ለማታውቁ አሳውቁኝ ከስር እንዴት ማድረግ እንዳለባችሁ ቪዲዮ እሰራላችኋለሁ ሌላው ደግሞ ከኔ ቪዲዮም ላይ ይሁን ከነባዬ ከዩቲዩብ ቪዲዮ ላይ ሪከርድ አድርጋችሁ ወደ ቲክቶክ ስትወስዱ እንትናችን የቲክቶክ የዩቲዩብ ፕሮፋይላችንና ስማችን ያለበትን ልክ የኔን ቲክቶክ ይዩት እንዴት እንደማድረግ ማለት ነው እንደዛ አድርጋችሁ ፖስቱ ማለት ነው ከዚህ በኋላ በሁለቱም በቲክቶክ አካውንቶቼ እንደዚህ ያደረኩኝ የነባንም የሌሎችም ማደንቃቸውን እህቶቼን አብሬ ፖስታለሁ እስካሁን ደግሞ የፖስተቱት የኔን አለ እሱን እያያችሁ እንዴት መፖሰት እንዳለባችሁ ማለት ነው ሌላው ደግሞ ከቪዲዮ ላይ ቆርጣችሁ የሚያምር እንትን ቆይ እሱንም አሳያችኋለሁ እናንተ ብቻ አሳውቁኝ የማታውቁትን ትንሹን ሳምሪ ፋንዲሻ የሚለውን የቲክቶክ አካውንት ካወቃችሁት እሱ ላይ የምፖስተው አይነት ፖስት ከቪዲዮአችን ላይ ወስዳችሁ ለመፖስት ሲታይ ውበት ያለው እንዲሆን ማለት ነው ወይም ደግሞ እዚህ ላይ ካያችሁት እንትን ላይ ሾርት ቪዲዮዎቹ ላይ ፎቶአቸው ከላይና ከታች አድርጌ ማቀናብረው የለም በድምጽ እንደዛ አድርጋችሁ ከዛ ደግሞ አካውንታችን የዩቲዩብ አካውንታችን ደግሞ ከላይ ትለጥፉታላችሁ ማለት ነው ከፈለጋችሁ ቪዲዮ ሰራላችሁ ችግር የለም እህቶቼ እናንተ ብቻ በርቱ ከኛ ጎን ሆኑ እኛም እናንተን በቃ እናንተ የምትመኙልን ቦታ ደርሰን ከፈጣሪ በታች ለማሳየት እንሞክራለን በቃ ነባዬ እኔ ሀገር እስከምገባ እውነቴን ነው የምነግራችሁ ሀገር እስከምገባ ፈምሳ ተገናኝተን ቅውጥ ነው የምናደርገው እውነቴን ነው የምነግራችሁ ቃል ገባላችኋለሁ ለዚህ ማለት ነው ያው እኔ ግን መቼ እንደምገባ ታውቃላችሁ አይደል እግዚአብሔር ከፈቀደ ከአንድ አመት በኋላ እግዚአብሔር ከበዛ ከረዘመ ደግሞ ከሁለት አመት በኋላ ነው ሀገር የምገባው ማለት ነው እና እስከዛ ድረስ ፈጣሪ አምላክ ሀገራችንን ሰላም አድርጎልን ሰላማችን መጥቶ መውጣት መግባታችን የተባረከ ሆኖ በሄድንበት ሁሉ በሰላም እንድንወጣ እንድንገባ ረድቶን ማለት ነው ነባዬን ትንሿን አገኛታለሁኝ ማለት ያው በእናንተ እገዛ ነው ማገኛት ብዬ አስባለሁኝ በተረፈ ዛሬ እንግዲህ ፏ ብልጭ ብትን ብለው በጥህ ምንድነው የሚባለው በእንግሊዘኛ ወተርሚል ሌሎች ፍራፍሬዎችን ይዘውልን በእንደዚህ በሚያምር ቦታ በሚያምር መስክ ታውቃላችሁ እኛ ስደት ላይ ያለን አረንጓዴ ነገር በተለይ ይናፍቀናል የሆነ ብቻ እኔ እንደኔ ከሆናችሁ ዛፍ ራሱ ይናፍቀኛል የሆነት እዚህ አንዳንዴ ወደ ገጠሩ ቤታቸው ስንሄድ አህዮች ሳቄ ይመጣል ቆሜ ያለኝ አሁን እኔ እኮ ዱባይ ናት ያለች ይላሉ ቤተሰቦቼ ብዬ ብቻዬን ሳቅ ወድቃለሁ ማለት ነው ብቅ ስል ተራራ ያለው ምናምን በመንገዱ ስንሄድ ግመላ ያለውና ኢትዮጵያን ያስታውሳችኋል ገባችሁ ብዙዎች በተለይ ብዙ አመት ለኖራችሁ ትናፍቃላችሁና ደስ በሚል በአረንጓዴያማ ቦታ ነው የተገኙልን ዛሬ ማለት ነው ምን ይዘውልን መጡ ምን ሊያወሩን ይሆን ምን አይነት ወግ አለ የሚለውን ደግሞ እንግዲህ ከነሱ ቪዲዮ ነው የምናየው ግን እኔ ምንድነው ማሰላችሁ የመጣውበት ምክንያት መዳረሻ ለእናንተ ለእህቶቼ ለምን እንደዚህ ፎቶአቸውን እየመጡ አይናቸውን አያዩም ብዬ ነው ይዤላችሁ የመጣሁት እና ደግሞ ላሳስባችሁ ችላ እንዳትሉ ኮፒ ሊንክ ማድረጋችሁን እንዳትረሱ ልነግራችሁ ነው ማለት ነው የምታቁ ለማታቁ እያሳያችሁ በእርስ በርስ እንማማራለን ማለት ነው ማንም በእናት ወደ ተማሪ የለም በነገራችን ላይ ምንም ነገር ደፋር ከሆናችሁ ማይቻል እንደገና ደግሞ ሲቀጥል ከፈጣሪ በታይ ድፍረት ያስፈልጋል በተለይ ሴት ልጅ ደፋር ሆና የሆነ ነገር ላይ ስትጋፈጥ ሳያት በጣም ነው ደስ የሚለኝ አሁን ነባን የምወዳት በምክንያት ነው በጣም ትንሽ ልጅ ናት አይደለ የኛ ትንሽ የስንት ታናሽ ናት በጣም ታናሽ ናት እኔ የምወዳት የኔን ያለፈ ጥንካሬን ታሳየኛለች በሷ ውስጥ እኔን አየዋለሁ እኔ ዛሬ ላይ ትልቅ ነኝ ብዙ ነገሮች አሳልፌ ነው እዚህ ጋር የደረስኩት ገባችሁ
ያንን ታስታውሰኛለች። እሷም አልፋ እዚህ ጋር ትደርሳለች የሚለውን ስቴፕ የሆነ በአይምሮ እንድስለው ታደርገኛለች። የምሬን ነው የምነግራቸው። እኔ ከልቤ ነው። በነገራችን ላይ በዚህ አጋጣሚ እዚህ ሳመጣቸው አብዛኞቹን ከልቤ ነው የማመጣቸው። በተለይ ገና ትናንሽ የሆኑትን ሳመጣ እንዲለወጡ ስለምፈልግ ነው። ከኔ በላይ ተሽሎ እንዲገኙ ማየት ስለምፈልግ ነው እንጂ ወደ ነፈሰበት እንዳልኳችሁ የውሸት ስራ ከሆነ የምሰራ ወደ ነፈሰበት ነፍሼ አጨብጫቢ ወዳለው ማጨብጨብ እችላለሁ። ቪዩዌን ዝቅ እያላችሁ ማየት ትችላላችሁ። ሳጨበጭብና እውነትን ይዤ ስመጣ የሚታየው ማለት ነው። አሁን ላይ ደግሞ ያው መልካም አይምሮ ያለው እንዳለ ሁሉ መጥፎ አይምሮ ያለው አይምሮውን ለመጥፎ ነገር የሚጠቀሙ ሰዎች ያው ያሉባት ዓለም ናት። ጥሩም መጥፎም ያለበት ስለሆነ አካውንቴ በአንድም በሌላም እያቆረቆዙት ነው። ግን እግዚአብሔር ይመስገን እኔ እግዚአብሔርን ይዤ እነሱ ሰይጣንን ይዘን ነው የምንዋጋው። ገባቸው? ሰይጣንን ያዘ ደግሞ ምንጊዜም ተሸናፊ ነው። ለጊዜው ሊመስል ይችላል። የሆነ ነገር ስታደርጉ የምትጥሉት ያን ሰው በቃ የሚወድቅ ይመስላችኋል፣ ግን አይደለም። እኔ ድሮ ወድቅ ነበረ። በህይወቴ ላይ በመጡ ነገሮች ሁሉ ወድቅ ነበረ። በዩቲዩብ አልወድቅም፣ ባጭሩ ማለት ነው። እንድታቁልኝ የምፈልገው ነገር ዩቲዩብ አይጥለኝም። በቃ ማለት አንዳንዴ የክፋት ጥጎችን ሳይ ከሰው ልጅ ላይ ይገረማለሁኝ። እንዴት በቃ ሰው ወዶ አይደለም ተናጋሪ የሚሆነው፣ ሰው ወዶ አይደለም ተሳዳቢ የሚሆነው። ሲቆሰቁሳችሁ ሲነካችሁ ነው። ከአቅማችሁ በላይ ሲሆን ሰው እስከሆናችሁ ድረስ ደካማ እስከሆናችሁ ድረስ ይሰማችሁና ትናገራላችሁ። ለዛ ነው እኔ ተናጋሪ አይደለሁም፣ እኔ ተሳዳቢ አይደለሁም። ከበፊት ጀምሮም ታውቃላችሁ። በተለይ ይሄን ቻናል ላይ ዝቅ ብሎ ላየ ሰው ስከፍተው የነበረኝ አላማ ነበረኝ፣ ግን አላማዬን እንድስት ያደረገኝ በቃ የመጥፎ ሰዎች ባህሪ ነው ባጭሩ ማለት ነው። እና መጥፎ ሰዎች ራሳችሁን ጥሩ ለማድረግ ሞክሩ። ግሩፕ ስትከፍቱ፣ ምንም አይነት ግሩፕ ስትከፍቱ የሰው ቻናል ለማዘጊያ ወይም ለመጥፎ ነገር ሳይሆን ሰው ለማሳደጊያ ተጠቀሙበት። የዛኔ ታተርፋላችሁ። እውነቴን ነው የምነግራችሁ። ህሊናችሁን የሚያስደስታችሁ ነገር ብቻ ስሩ። ከዛ ሁሉ ነገር ያጣችሁት ነገር ሁሉ ይመጣል። ወደ ህይወታችሁ ጠፍቶ የነበረ ነገር ሁሉ ይመጣል። ለክፋት የምትጠቀሙት ነገር ከሆነ ግን ምንጊዜም እንደወደቃችሁ ነው የምትሄዱት፣ እንደተጣላችሁ ነው የምትሄዱት። ዩቲዩበር ለዩቲዩበር ሲናጭ ሲባላ እዚህ ጋር ሲጨቃጨቁ ብታዩ ተያይዘው እያደጉ ነው። እናንተ ግን እዚህ ጋር ልባችሁ በክፋት ተመርዞ፣ ለዛው ለማያውቋችሁ ሰዎች በክፋት ተመርዞ ኦዲየንስ ይሆናችሁ አላችሁ። እና ወደ ራሳችሁ ተመለሱ። በጣም ብዙ እያየሁኝ ስለሆነ ብዙ ነገሮች እያየሁ ነው። አሁን ላይ ያሉት ነገሮች በጣም ነው የሚያስጠላው። በተለይ ቲክቶክ ላይ ያለ ነገር፣ እኔ ቲክቶክ ላይ በምን ቀን ገባሁ የሚያስብሉኝ ጊዜያቶች አሉ። ሳያቸው የማያቸው ነገሮች ማለት ነው። እርስ በርስ እንዋደድ። ባጭሩ እኛ ስደተኞች ነን፣ እርስ በርሳችን መተጋገዝ ያለብን ለማለት እወዳለሁ። እነ ነባዬን ይዤ መጥቼ ጨቀጨኳቸው እንዴ? የሚያስተምሩ ልጆች ስለሆኑ እነሱን ይዤ ያልጨቀጨኳችሁ ማን ይዤ ልጨቅጭቃችሁ? ማንን ይዤ እንዴ? ነባዬን ይዤ ያልተናገርኩኝ የምሬን ነው የምነግራችሁ። ትንሿ ማለት ነው ኩሏ ይባለኛ ፋሚሊ ደግሞ ኩሏ መባል አለበት እንዴ? ስም ይቀየር። ነባዬ ሰላም፣ እንዴት ናችሁ የኩሏ ቤተሰቦች? በይ ነግሬሻለሁ። እኔ ያወጣሁትን ስምማ ኪሳራ ውስጥ አጨምሩ። ሲቀጥል ደግሞ ካስፈለገሽ ወይ ዳቦ ወይ ኬክ ቆርሼ ስሙን እናጸድቀዋለን ማለት ነው። ግዴታ ነው። እኛም ያስፈልገናል፣ የሆነ ስም ያስፈልገዋል የኛም ፋሚሊ ማለት ነው። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ ማታ እወዳችኋለሁ። ኮፒ ሊንክ። ባይ